ርቃችሁ ለነበራችሁና ቀርባችሁ ላላችሁ አጭር መልእክት አለኝ። ርቃችሁ ለነበራችሁና ቀርባችሁ ላላችሁ አጭር መግለጫ አለኝ። መልእክት አለኝ። መግለጫ አይደለም፣ መልእክት አለኝ። ይቅርታ። ግን አስቀድሜ ሰላምን የምስራች እያልኩ ወደ ቀሪው ዋና ዓላማዬ ልውሰዳችሁ። አጭር ነች፣ በጣም አጭር ነች፣ ግን ከባድ መልእክት ነች። ከእንግዲህ ወዲህ ከእውነተኞች ባላገሮችና የእግዚአብሔር ቤት ሰዎች የሆናችሁ ከእውነት ለእውነት የተመረጣችሁ ናችሁ እንጂ እንግዶችና ምጻተኞች አይደላችሁም። በእውነት መሰረት ላይ የታነጻችሁ ለትውልድ ተሻጋሪ እውነት ማስቀመጥ ይጠበቅባችኋል። ነገር ግን መራራነትና ንዴት፣ ቁጣና ጩኸት፣ መሳደብና ማንቋሸሽ ሁሉንም ከእናንተ ዘንድ አስወግዱ። ይህ ቅርብ ካላችሁ የሚጠበቅ አይደለም። መራራነትና ንዴት፣ ቁጣና ጩኸት፣ መሳደብና ማንቋሸሽ ሁሉንም ከእናንተ ዘንድ አስወግዱ። ዘረኝነትና ጥላቻ፣ ጀብደኝነትና ጦርነት፣ ማሳደድና ማፈናቀል ከሩቅ ሆነው ያልቀረቡ የጠላት ሥራ ነው እንጂ ቀርበው ካሉ ከባላገሮችና ከእግዚአብሔር ቤት ሰው ሥራ አይደለም። የባላገሮችና የእግዚአብሔር ቤት ሰው ሥራ አይደለም። በዚህ ሥራ ላይ የተሰማራችሁ የእግዚአብሔር ቤት ሰዎች እጃችሁ በደም ከሚጨማለቀው በላይ በደም ተጨማልቋል። ስለዚህ አስቡበት። እንደ ጨው ሟምታችሁ ማጣፈጥ ሲገባችሁ ማጣፈጥ ሲገባችሁ፣ ማስማማት ሲገባችሁ ተባባሪ ሆናችኋል። ከእግዚአብሔር ቤት ከባላገሮችና ከእግዚአብሔር ቤት ሰዎች መካከል ላይ ሁሉም ባይሆኑ፣ ሁሉም ማለት አይቻልም፣ የተወሰኑ በኃላፊነት እርከን ላይ ያሉ እጃቸው በደም ተጨማልቋል። እንግዲህ ከሰሊጥ ጋር አብራ የተቀላቀለች ጤፍ አብራ እንደምትወቀጥ መወቀጥህ አልቀረም። ለዚህ ነው ርቃችሁ ለነበራችሁና ቀርባችሁ ላላችሁ ብዬ የዚችን አጭር ሐሳብ ርዕስ ሰጥቼ ያቀረብኩት። ለዚች አጭር ሐሳብ ከባድ ርዕስ ነው የሰጠሁት። በአጭሩ ሐሙስ ያለው መልእክት
ለገባ ሰው ከባድ ነው፣ ላልገባ ሰው እንደ ቀልድ ይሁንና ራሱ ሲደርስበት ያውቃል፣ መድረሱ አይቀርምና። ከእውነተኞች ባላገሮችና የእግዚአብሔር ቤት ሰዎች የሆኑ ማድረግ የሚገባው ነው። ነገር ግን እነሱ ከዛ ወጥቷል። ሰባራ፣ ሳንካላው፣ ጠማማው፣ ጎባጣው ሰባራ፣ ሳንካላ፣ ጠማማ፣ ጎባጣ ሆኖ ነው የተገኙት። የእግዚአብሔርን ቤት ሽፋን አድርጎ በየትኛውም ሃይማኖት እምነት አይደለም፣ በየትኛውም ሃይማኖት የተጠለለ ማንም ቢሆን እኔም ቢሆን ያው ነኝ። የሃይማኖት አባት አስታራቂ፣ አስማሚ መሆኑ ቀርቶ ታሪክ የምንሰማው በጋድ ተጋለጠ። ቆብ ደፍቶ ሽጉጥ ከጎን አንግቦ መስቀል የሚያሳልም ናቸው የተባለው ትክክል ሆነ። ወንጌል ተሸክሞ ፓስተር ተብሎ ሽጉጥ መታጠቁም ታወቀ። ፖለቲካና ሃይማኖት በፍጹም አይገናኝም። በፖለቲካ ውስጥ ሃይማኖት መሪ አይገባም። አስታራቂ ሽማግሌ ነው ሆኖ እንጂ ገዳይ አይሆንም። ገዳይ አይሆንም። ርቃችሁ ለነበራችሁ የተባለው እነሱን ነው የሚመለከተው። ቀርባችሁ ላላችሁ የተባለው ደግሞ ማድረግ የሚገባቸውን ሳያደርጉ ቀርተው ሸለመጥማጥ መስሎ የምታዩትን ነው የሚመለከተው። ለትውልድ የሚያስረክቡት ምን እንደሆነ የማያውቁ ደም እያቃቡ አባትና ልጅ፣ ወንድምና ወንድም ደም እየተቃቡ ዛሬ በ21ኛው ክፍለ ዘመን ላይ በአስራዎቹ ውስጥ ከነበረው ክፍለ ዓለም 21ኛው ክፍለ አይደለም፣ ክፍለ ዓለም አይደለም። በአስራዎቹ ከ18ኛው ክፍለ ዘመን በፊት የነበረውን ስርዓት አምጥቶ ዘርግቶ ወንድሞቹን እያጋደለ ይስቃል። መስቀል ያሳልማል። መጽሐፍ ቅዱስ ይሰብካል። ሼኩም አላሁ አክበር ይላል። ይቺ ቀን ታልፍና ያስተዛዝበናል። ሁሉንም ሃይማኖት መሪዎችን፣ ተለጣፊዎችን፣ አጋቾችን፣ አስገዳዮችን፣ ማስረጃዎችን፣ ሐሰት ማስረጃዎችን ያስተዛዝበናል ቀኑ ሲያልፍ። ለዚህ ነው ርዕሱን ርቃችሁ ለነበራችሁና ቀርባችሁ ላላችሁ ያልኩት። በዚህም ላይ የሰላምን ምስራች አብስሬ ነው አንጠልጥዬ ነው ልባችሁ እንዲወርቅ መሬት ላይ ተበጥሶ እንዲወርቅ አድርጌ ያቀረብኩት።
የሃይማኖት ነፃነት ለማግኘት ለመጨፈር ቦታ ክፍት እንዲሆን ለማድረግ ተለጥፎ ጦንቃይ በተወ ዘመን ወንጌል ተሸክሞ የጥንቆላ ስራ መስራት ምን አስፈልግ? ጦንቃዮችም ትተዋልኩ ወንጌል ተሸክሞ የእግዚአብሔር ቤት ሰው ሆኖ መጠንቆል ይሄ የክርስቶስ ኢየሱስን ስም ማጥፋት ነው እኮ። የህዝብን ስም አይደለም፣ የኢየሱስን ስም ማጥፋት ነው። አደባባይ ላይ የሚያስረሽን ተግባር ነው። ኢየሱስ ኢየሱስ ሆኖ ነው እንጂ በአደባባይ ላይ የሚያስረሽን ነው። እዚህ ላይ አቆማለሁ። ከዚህ ያለፈ እንደሆነ ይመራል።